ዋው ሂዊ እንዴት መጣ? ስፈልግ መጣሁ። እዚህ ለመምጣት የግድ ማስፈቀድ አለብኝ? እንደዛ አላልኩም። አንቺ ማን ስለሆንሽ ነው ይህን ውበት ይዘሽ ማንም እንዳይሽ የምትደበቂ? ሂድ ጉረኛ። መቼ ነው የሚመጣው? ማን? ሰውዬሽ? ቀኑን ግን እርግጠኛ አይደለሁም፣ አልነገረኝም። እኔማ ባይመጣ ደስ ይለኝ ነበር። በጓደኛ ላይ ግን እንደዚህ ስታደርግ ምን ይሰማሃል? አንቺ የሚሰማሽ? አይመስለኝም። ማለት የሚሰማኝ አንተን አይሰማህማ። እንዴት አወቅሽ? ገምቼ። ንገረኝ እስኪ የሚሰማሽ። ታውቃለህ እኮ ስላላስተዋልከው እኮ ነው። እንዴት እስከዛሬ የሚሰማሽን አላውቅም ብዬ ነው። እሱስ ቢሆን ምን ያንገበግበዋል? በገዛ ውበትሽ ራስ ወዳድነቱ ካልሆነ በቀር ይሄ ገብጋባ ከሆነ ጊዜ በኋላ ተቀይረሽብኛል ልበል? አይ አትበል። እስኪ ቀለበቱን ልየው። ኖ አይሆንም። ምን ችግር አለ? የእሱን ስጦታ በጭራሽ ከእጃው ሊቀላቅ። እባክሽ አቀልጂ። በጭራሽ ቀልድ አይደለም። እሱ ያጠለቀልኝ ማውለቅ እኮ ነውር ነው። በዚህ ዘመን ኋላ ቀር አመለካከት ነው እንዴ? ሊሆን ይችላል። አላውቅም፣ ግን የተለየ ነገር አለ በመሃላችሁ። አዎ እሱ እኮ የመጀመሪያ ስለሆነ ነው። አላውቅም። በዋልቀው እኮ እሱን የማጣው እየመሰለኝ ይጨነቃል። አንቺ የእሱ ስትሆኚ የኔ መሆን አትችይም ነው ብለህ ነው? ግን እንደዛ የሚል ህግ የለም። ዘመናዊ መውደድ ጣፋጭነቱን አሳየውሽ አይደል? አዎ። እውነት ግን ብሩን አላከውም እንዴ? የጠየቀኝ ገንዘብ እኮ ብዙ ነው። ቆይ ግን ደጋግመሽ አልጠየቅሽውም እንዴ ሰውዬሽ? በቃ ለራስህ ነገር ብቻ ነው የምትፈልገኝ? ለምን የፈለገው አይሆን? ጊዜ እንደሌለኝ ነግሬሽ የለ እንዴ? ችግሬን ተራርተሽ እንድትረጂኝ ነው የምጠይቅሽ። እሺ የኛ ነገር መቼ ነው የሚያበቃው? ለምን? በእኛ ፍቅር ምን አገባውስ? ድንገት አንድ ቀን እንኳን ብንያዝ ምን ያህል ቅስሙ እንደሚሰበር ታውቃለህ? መቼም የስራችሁን ይስጣችሁ ብሎ ዝም አይለንም። ስለ ፍቅር ትርጉም ሳይገባችሁ ትጋቡና ታለቅሳላችሁ። ቆይ ትዳሬ ቢፈርስስ? ማለቴ በጥንቃቄ ከተጓዘን አይደርስብንም ለማለት ነው። ምን? ሁሌም በተገናኘን ቁጥር ስለ ገንዘብ ነው የምጠይቀኝ። እና አትፎርሽም እያልሽኝ ነው? ሳይሆን ግን ባል እያለኝ ከኔ ጋር ሆነ እንዴት ከሌላ ሴት ጋር መሆን አለመሆንን እንዴት አውቃለሁ? ቅናት መሆኑን ሳይሆን የራሴን የምትለው ህይወት እንዲኖር አትፈልግም? ሴት ልጅ ፍቅርና እንክብካቤ ሲበዛባት አትወድም። በእጅ ያለው ወርቅ ስታጭው ነው የሚገባሽ። ያልተጋቡ ፍቅረኛሞች መቼም ባልና ሚስት መሆን አይችሉም። እኔና አንቺ ግን ብዙ ማውራት ይኖርብናል። ይመስለኛል ያሬድ መጥቶ ነው። ሂዊ እንዴት ነሽ? ሰላም ነኝ። እንዴት ነው ያሬዶ? ሰላም ነው? በጣም ተመችቶ የለ እንዴ? አንተም እኮ ጥሩ ላይ እኮ ነህ። ምን እባክህ ምን መንበጨት ብለህ ነው? በእናትህ ይኸው የምናፍቀውን ጨዋታ መጣሁ። እንዴት ነበር ታዲያ ጉዞ? ጥሩ ነበር። እንዴት ቆይ ሳትናገር ድንገት ዝም ብለህ ልትመጣ ቻልክ? እውነት ለመናገር ምንም ምክንያት የለኝም። ያው ሁሌ በቀጥሮ ከመምጣት ብዬ ነው። ይገርማል። ግን እኮ ደስ እንደሚልሽ አውቆ ነው እንደዚህ ያደረገው። ለክፋት እኮ አይደለም። እሱስ እውነት ነህ። እና ምንድን ነው ቆይ ወጣ አንልም እንዴ? እሱስ ይመቸኝ። ሂዊ ለባብሽ በቃ ከተማችን ከ2 ዓመት በኋላ ምን እንደምመስል እስቲ ሄደን እኔ አይ ነው ይቅርብኝ። እናንተ ውጡ። ምን ማለት ነው እናንተ ውጡ ማለት? ከባለቤትሽ ጋር እኮ ነው ልንዝናና የምንወጣው። አረ ምን ዛሬ ይቅርብ። አይ በቃ ስሜቷ ካልሆነ እናስገድዳት። ግብዣውንም ቢሆን ወደ ሌላ ቀን ማዞር እንችላለን። ይቻላል። እኔም ቸኮልኩ መሰለኝ። ገና ከመምጣት እንውጣ አልኩኝ መሰለኝ። ናፍቆቷን እኮ ነው ይዤባት የምወጣው። ወንድሜ ከፈረንሳይ ሀገር የላከልሽ ቆንጆ ነጭ ወይን አለ። እሷን እየጠጣን ዛሬ እናመሻለን።
ማግጠሻል እያልከኝ ነው? በጣም ነው የማመሰግነው። እሺ እኔ እንደዚህ ትጠረጥረኛለህ ብዬ አስቤም አላውቅም ነበር። እና ላልጠረጥርሽ ነው? እንዴት እኔ ላይ እንደዚህ አይነት ስራ ትሰሪያለሽ? እውነቴን ነው። ከእንግዲህ አንተን እየዋሹ መኖር ከባድ ነው። ብቸኝነትን የመሰለ ህይወት የለም። በእርግጥም የውስጤን መጎዳት ላታውቀው ትችላለህ። ሜቢ ግን ምናልባት ከባድ ነው። ምንድን ነው ፍቅር? ያንተ ማፍቀር ብቻ ምን ዋጋ አለው? ለምን አትነግሪኝም? እኔ ለአንተ የምገባ ሴት አይደለሁም። እኔ ቆሻሻ ሴት ነኝ። እኔ ለአንተ የምገባ ሴት አይደለሁም። ቆይ እንዴት? ከያሬድ ጋር ቆሽሻለሁ። እንዴት ማለት? መቆሸሽ ማለት? አላውቅም፣ ምን እንደነካኝ አላውቅም። ለ3 ወራት ያህል ከያሬድ ጋር ግንኙነት አድርገናል። በጣም እንደነካኝ አላውቅም። የኔ ህይወትማ እንደዚህ አታረግም። ለዛም ከያሬድ ከገዛ ጓደኛዬ። እንዴት ክብርሽን ትሸጫለሽ? አዎ እኔ ያሳለፍኳቸው ጊዜያቶች ሁሉ ይጸጽታል። በቃ እሺ፣ ምንም አትበይ። ህይወት ያለ ፍቅር ከባድ ነው። ኑሮ ያለ ፍቅር ጎደሎ ነው። በቃ እኔ ከእንግዲህ የምታምን ሴት አይደለሁም። ከእንግዲህ ከቤተሰቦች ጋር ሁሉ ብታይኝ የምጠረጥረኝ ይመስለኛል። በእርግጥ ትልቁ ነገር ካለፈው መማር ነው። አምንሻለሁ። ምን? አየሽ፣ የዋህ ልቦች ማንነት መደበቅ አይችሉም። የሚገርምሽ ቀደም ትናንትና ነው ያወቅኩት። ሳስበው ነው ያደርኩት። በእርግጥ ትክክል ነሽ አለ። ሁሉም ነገር የሚሆነው ለበጎ ነው። ተጸጽተሽ ሁሉም ነገር መናገርሽ ውስጤን አሸንፎታል። ከልብ ነው ፍቅሬ። አንቺ ብቻ አይደለሽም ጥፋተኛ፣ እኔም ብቻሽን ለረጅም ጊዜ መተው አልነበረብኝ። እኛ ለራሳችን ጥሩ ባልና ሚስት መሆናችንን እንኳን ሳናረጋግጥ ስህተታችንን ሌላ ሰው ላይ እንላድፋለን። ቅድሚያ ራስን መጠየቅ ግድ ነው። በፍጹም ካንተ ምንም ጥፋት የለም የኔ ጌታ። በፍጹም እኔ ምንም አይጎለኝም ብለሽ እንዳታስቢ። ፈጣሪ አይዳለምና ስህተት የሌለበት ሰው የለም። ዋ እቺ የኔ ጠቃሚ ምክር ናት። አሁን ላይ ትዳር እንደ ቀልድ ስለሚያዝ እንደ ቀልድ ይፈርሳል። መተማመንን ወደ ትዳራችሁ ስለማያስገቡ ነው። በቀሪ ህይወቴ አንተ ከጎኔ እስካለ ድረስ አንድም ነገር አልደብቅም። አይሽ ያለ እኔ እነዛ ጊዜያቶች ያንቺ አልነበሩ። ግን ትዳርን በትግል ማለፍ ከባድ ነው። ትልቁ ነገር ካለፈው መማር ነው። ሁሉም ነገር ለበጎ ነው። ፈጣሪ የሚወደውን የሚፈትነው። የኔ ጌታ ይቅርታ ህይወቴ ነው።